ማይ ጋድ ኦኤምጂ ትላላችሁ ማለት ነው። ዛሬ እንግዲህ ከይቅርታ ጋራ ሚስጥር ላወጣ ነው ማለት ነው ውዶቼ። እንግዲህ ናቲ ሄሉን ወይንስ ሄሉ ናቲን ሰርፕራይዝ ያደረገችው ዛሬ ላይ እንግዲህ ይሄንን ቪዲዮ ባለፈውም ነግሬያቸዋለሁ። ሰርፕራይዝ በጣም ተደራርገው ነበረ፣ ግን ደግሞ ወደ ዩቲዩብ ላይ አላመጡትም። ቢያመጡት ግን በጣም ጥሩ ነበር፣ ምክንያቱም እኛም እንደዚህ አይነት ነገሮች ላይ ማሽቃበጥ ስለምንወድ ማለት ነው። ግን አላመጡትም። ከዚህ በፊትም ነግሬያቸው ነበረ። ከዛን ቀጣይ ላይ ደግሞ አንደኛውን ሰርፕራይዝ አመጣውታል። አንደኛውን ሰርፕራይዝ ደግሞ ወደ ዩቲዩብ አላመጡትም። ዛሬም ደግሞ እንግዲህ በኩሪፍቱ ላይ እንደምታዩት በኩሪፍቱ ሆቴል ወይንም በወንዙ በባህር ላይ ተቀምጠው ይሄኔ መሰለ ኬክ ይሄኔ መሰለ ወይን አዘጋጅተው እንግዲህ በጣም ሄሉዬ ራሱ ልዩ ሆናለች ማለት ነው። እንዴት አባቷ እንደምታምር ሰርፕራይዝ ተደራርገዋል። እውነት ለመናገር እኛንስ ይብላይ ለኛ ማለት ነው አለን እኛ እዚህ በሰው ሰርፕራይዝ የምንል ማለት ነው። በቃ የምንደነቅ እኛንስ ባለው ሰርፕራይዝ የሚያደርገን እና ሰርፕራይዝ የሚያደርግ ባል ሰርፕራይዝ የሚያደርግ ፍቅረኛ ይስጣችሁ። አሜን በሉ፣ አሜን በሉ ማለት ነው። በተለይ እንደዚህ ሰርፕራይዝ የሚያደርግ ፍቅረኛና ባል እንዴት እንደምወድና እንግዲህ ሄሉዬ ታውቃላችሁ ምን አሻንጉሊት እንዴት እንደምትወድ። እንግዲህ ይችን የምትመስል አሻንጉሊት ሰርፕራይዝ ተደርጋለች። አይ ላቭ ዩ የሚል አለ ጽሁፍ ራሱ አለውና ኒንጃ። እስኪ እንደኔ እንደዚህ ሰርፕራይዝ መደረግ የምትፈልጉ ናቲና ሄሉ እንግዲህ ያው በነገራችን ላይ በተለይ ናቲ ሄሉን ሰርፕራይዝ ለማድረግ በጭራሽ አይደክመውም፣ አይሰለቸውም። እርግጠኛ ነኝ አሁን ላይ ሄሉ ናት ወይንስ ናቲ ነው ሰርፕራይዝ ያደረገውን ሰው አልናገርም። ራሳቸው ከለቀቁት እሰየው፣ ካለቀቁት ደግሞ እንግዲህ እንደ ጓጓችሁ ትቀራላችሁ ማለት ነው። ሰምታችኋል። እና ግን ማን ሰርፕራይዝ ያደረገ ይመስላችኋል? እንደዚህ ፊታቸውን አይታችሁ ማወቅ ትችላላችሁ። ሄሉ ናት ወይንስ ናቲ ነው ሰርፕራይዝ ያደረገው? አላቅም። እስኪ እናንተ ተናገሩ ማለት ነው። ሰምታችኋል። ብቻ ግን በጣም ከምላችሁ በላይ በፊት ላይ ይህን ሰሞን ፕራንክ እየተደራረጉ ነበረ። እሷም እሱም ፕራንክ እያደረገችው እሷም ፕራንክ እያደረጋት ነበረ እና ሰርፕራይዝ ማደራረጉን ትተውት ነበረ። ግን ይሄ ደግሞ ይለያል። በተለይ የሄሉና የናቲ ወዳጆች ይህን ሰርፕራይዝ እንደምትወዱት አልጠራጠርም። ምክንያቱም ሰርፕራይዙ ከምላችሁ በላይ ለየት ያለ ከሌላውም ሰርፕራይዝ የተለየ ነው። በስጦታ የተንበሸበሹበት እንግዲህ ናቲ ሊሄድ ነው። ናቲ ወደ መጣበት ሊሄድ ስለሆነ ሄሉዬ ባለፈው እንግዲህ ያው ካልሰጠሽኝ ዳቦ እያለ ያስቸገራት ነበረ። የሚጋገረው ዳቦ የሚበላው ዳቦ ይሁን አናቅም እንግዲህ ምን አይነት ዳቦ እንደጠየቀ እና ስለዚህ ሄሉዬ ያን ነገር ለመስጠት ተስማምታ ነው እንደዚህ ፏፈሽ ብላ በወይን በኬክ በምናምን በስጦታ የተንበሸበሹት ለመስጠት ተስማምታ ነው። ኧረ አትስማማለች ብዬ አላስብም። አታደርገውም ሄሉዬ ማለት ነው፣ አታደርገውም። ብቻ ግን ያው እንግዲህ ተስማምተው ከሆነ ተስማምተው የፈሱት ፈስ ወይንም ተመካክረው የፈሱት ፈስ አይሸትም ተብሏል። ስለዚህ በቃ ምንም ማለት አይደለም። እናንተ ከተስማማችሁ እኛን ይስማማናል። በቃ የትኛውም ነገር ብቻ ግን እኛ የምንፈልገው ናቲና ሄሉ እንዳትለያዩብን በቃ ምንም አድርጉ፣ ምንም በየትም ውጡ፣ በየትም ግቡ፣ እናንተ ብቻ እንድትለያዩ አንፈልግም። በቃ ሰርፕራይዛችሁ ይቀጥል፣ ማማራችሁ፣ መሳቃችሁ፣ ደስታችሁ ይቀጥል ወደፊት እንጂ ወደ ኋላ የለም። ሄሉዬም ናቲ ወዳለበት ሀገር አብረሽ መሄድ አለብሽ። አንቺ አብረሽ ማትሄጂ ከሆነ ደግሞ ናቲ ካንቺው ጋር እዚሁ ኢትዮጵያ ላይ መኖር አለበት ብዬ ነው የማስበው ማለት ነው። በቃ ያንቺ ወረቀት እስከሚስተካከል ድረስ ተቀምጦ ይጠብቅሻል። ስለዚህ ናቲዬ እሺ ብላው ነው መሰለኝ ሄሉዬ ይሄን የመሰለ ሰርፕራይዝ አድርገዋለች። እኔ 2 ወር ሙሉ ጠብቄሻለሁ ስጭኝ ብሏት ነበር ባለፈው ቪዲዮና ስለዚህ ስጭኝ ያለውን ነገር እንግዲህ እሺ ችግር የለውም እሰጣለሁ ብላ ተስማምታለች። ምክንያቱም ሰርፕራይዙ እሱን ነው የሚያመለክተው ማለት ነው። ምክንያቱም በኩሪፍቱ ላይ ይሄን የመሰለ ግብዣ ጋብዞ ይሄ ልጅ አይከብድም እንዴ? ይደብራል፣ እውነት ይደብራል። ሼም ነው እንደዚህ ለሷ እያለ መከራውን እየበላ ሼም ነውና፣ ለማንኛውም ሰርፕራይዙ የተመቻችሁ እስኪ ቪዲዮ ላይክ በማድረግ አሳውቁኝ። እኔ ግን በጣም ተለይቶብኛል፣ ይለያል።